ከጦር ግንባር 1200 ኪሎ ሜትር ርቀት ላይ የሚገኘው የሩሲያ የታታርስታን ግዛት ዛሬ በዩክሬን ድሮኖች ተናውጧል። ጦርነቱ አሁን ወደ ሩሲያ ጥልቀት ገብቷል። ዛሬ ዩክሬን በታሪኳ እጅግ ሩቅ በሆነው የሩሲያ ግዛት ውስጥ የሚገኝ የድሮን ማምረቻ ፋብሪካ ላይ ጥቃት በመሰንዘር ዓለምን አስደምማለች። በሌላ በኩል ሩሲያ የሉሃንስክ ግዛት ሙሉ በሙሉ ተቆጣጥሬያለሁ ስትል፣ ኔቶ ደግሞ 100 ቢሊዮን ዩሮ የሚያወጣ አዲስ የድጋፍ ፈንድ በይፋ አጽድቋል። ጦርነቱ ወደ 5ኛ ዓመቱ እየተቃረበ ባለበት በዚህ ወቅት ዛሬ የተመዘገቡት አስደንጋጭ ክስተቶች የዓለምን ሰላም ጥያቄ ምልክት ውስጥ ጥለውታል። ዛሬ የሩሲያ ዩክሬን ጦርነት 1500ኛ ቀኑን ሊደፍን ጥቂት ቀናት ብቻ ቀርተውታል። ዛሬ የወጡ መረጃዎች እንደሚያሳዩት ጦርነቱ ከመደበኛው የመሬት ውጊያ ባለፈ ወደ ከፍተኛ የቴክኖሎጂ እና የረጅም ርቀት ጥቃቶች ተሸጋግሯል። ዛሬ በዘገባችን ሩሲያ በምስራቅ ዩክሬን እያሳየች ያለው ወታደራዊ ግፊት፣ ዩክሬን በሩሲያ የኤነርጂ መሰረተ ልማቶች ላይ እየሰነዘረችው ያለውን ድንገተኛ ጥቃት፣ የአውሮፓ መሪዎች የያዙት ጠንካራ አቋምና በአሜሪካና ቻይና መካከል ያለውን ዲፕሎማሲያዊ ሽኩቻ በዝርዝር እንመለከታለን። ዛሬ ሩሲያ በዩክሬን ግዛት ላይ የከፈተችው ወረራ ወደ 5ኛ ዓመቱ እየተቃረበ ባለበት በዚህ ወቅት ሁለቱም ወገኖች በከፍተኛ የሰው ኃይልና የቁሳቁስ ድካም ውስጥ ይገኛሉ። ሩሲያ በምስራቅ ዩክሬን ዶንባስ የምታደርገው የግፊት ስትራቴጂ የቀጠለች ሲሆን፣ ዩክሬን ደግሞ በምዕራባውያን የሚሰጧትን የረጅም ርቀት ሚሳኤሎችና ድሮኖች በመጠቀም የሩሲያን የኢኮኖሚ የጦር መሰረተ ልማቶች ላይ ያነጣጠረ የመልሶ ማጥቃት እርምጃ እያከናወነች ነው። ዛሬ የዩክሬን ጦር በምስራቃዊ ግንባር ቻሲቭ ያር አካባቢ ያለውን የመከላከል መስመር ለማጠናከር ተጨማሪ ሻለቃዎችን ማሰማራቱ የተረጋገጠ ሲሆን፣ ሩሲያ ደግሞ በበኩሏ አዳዲስ የኪንዛል ሃይፐርሶኒክ ሚሳኤሎችን ወደ ጦር ግንባሩ እያስጠጋች መሆኑ ተሰምቷል። ባለፉት ጥቂት ሳምንታት ጦርነቱ እጅግ ደም አፋሳሽ የሆኑ ክስተቶች አስተናግዷል። ሩሲያ በዩክሬን ትልቁ በሆነው የዲኒፕሮ ሃይድሮኤሌክትሪክ ግድብ ላይ በሰነዘረችው መጠነ ሰፊ የሚሳኤል ጥቃት ሳቢያ በሚሊዮኖች የሚቆጠሩ ዩክሬናውያን ያለ ኤሌክትሪክ መቆየታቸው ይታወሳል። ባለፈው ሳምንት ዩክሬን በሩሲያ ጥልቀት ውስጥ በሚገኙ 6 የነዳጅ ማጣሪያዎች ላይ የድሮን ጥቃት በመፈጸም የሩሲያን ነዳጅ ምርት በ10 በመቶ እንዲቀንስ ማድረጓ የሚታወስ ነው። ከ2 ሳምንት በፊት ኦዴሳ ወደብ ላይ በደረሰ ጥቃት 21 ንጹሃን ዜጎች የድንገተኛ አደጋ ሰራተኞች መገደላቸው የዓለምን ቁጣ ቀስቅሶ ነበረ። ዛሬ ዩክሬን ባለፉት 24 ሰዓታት ውስጥ ብቻ በሩሲያ ይዞታ ስር ባሉ ስልታዊ ቦታዎች ላይ 14 የድሮን ጥቃቶች መፈጸሟ የጦር አመራሮቿም ገልጸዋል። የአውሮፓ ሀገራት ዛሬ የሚገኙት በታሪክ ታይቶ የማይታወቅ ወታደራዊ ንቁ ሁኔታ ላይ ነው። ፕሬዚዳንት ኢማኑኤል ማክሮን ዩክሬን እንድትሸነፍ አንፈቅድም፣ አስፈላጊ ከሆነም ወታደሮቻችንን እንልካለን የሚለው ጠንካራ አቋማቸው ዛሬም በድጋሚ አድሰዋል። ፖላንድ በበኩሏ የኔቶ ጦር በድንበሯ ላይ በቋሚነት እንዲሰፍር ዛሬ አዲስ ጥያቄ አቅርባለች። ቻንስለር ኦላፍ ሾልዝ የታውረስ ሚሳኤሎችን ለዩክሬን ላለመስጠት የያዙት አቋም ዛሬም በአውሮፓ ህብረት ውስጥ ትልቅ ደግሞ ውዝግብ እየፈጠረ ይገኛል። ይህም የጀርመን ልዩ አቋም ነው። ዛሬ የአውሮፓ ህብረት መሪዎች በብራስልስ ባደረጉት አስቸኳይ ስብሰባ ለዩክሬን የሚሰጠውን ወታደራዊ ድጋፍ በ5 ቢሊዮን ዩሮ ለማሳደግ ስምምነት ላይ ደግሞ ደርሰዋል። የዓለም ሀያላን ሀገራት በዚህ ጦርነት ውስጥ ያላቸው ተጽዕኖ እጅግ ከፍተኛ ሆኗል። ፕሬዚዳንት ትራምፕ በስልጣን ላይ ካሉ በኋላ ጦርነቱን በ24 ሰዓት ውስጥ አቆመዋለሁ የሚለው ቃላቸውን ለመፈጸም በዩክሬን ላይ የዲፕሎማሲ ጫና እያደረጉ ነው። ይሁን እንጂ ፔንታገን ዛሬ ቢሆን ለዩክሬን የሚሰጠውን የስለላና የቴክኖሎጂ ድጋፍ አለማቋረጡ ይነገራል። ቻይና ዛሬ ባወጣችው መግለጫ ለሩሲያ የምታደርገውን የሁለትዮሽ ጥቅም ቴክኖሎጂ ድጋፍ እንደማታቆም ደግሞ ገልጻለች። ይሁን እንጂ ጦርነቱ በድርድር እንዲቆምና በሽምግልናም እንዲሁም ለመሳተፍ ዝግጁ መሆኗን ዛሬ በይፋ አስታውቃለች። ዛሬ የአሜሪካ የውጭ ጉዳይ ሚኒስቴር እና የቻይና አቻቸው በስልክ ተነጋግረዋል። ንግግራቸውንም በዩክሬን ጉዳይ ላይ የጋራ መግባባት ለመፍጠር ያለመ እንደነበር ተገልጿል። በሩሲያ ዩክሬን ጦርነት ግንባር የተመዘገቡት አስደንጋጭ ክስተቶችን ደግሞ ልንገራችሁ። የታታርስታን ጥቃት ዛሬ ማለዳ ዩክሬን ከጦር ግንባር 1200 ኪሎ ሜትር ርቀት ላይ በሚገኘው የሩሲያ የታታርስታን ግዛት ውስጥ በድሮን ማምረቻ ፋብሪካዎች ላይ ጥቃት ፈጽማለች። ይህ ጥቃት ዩክሬን በታሪኳ እጅግ ጥልቀት ባለው የሩሲያ ግዛት ውስጥ የፈጸመችው ትልቁ እርምጃም ሆኖ ተመዝግቧል። የካርኪቭ ሰቆቃ
ዛሬ ከሰዓት በኋላ ሩሲያ በካርኪቭ ከተማ ላይ በሰነዘረችው የሚሳኤል ጥቃት አንዲት ትምህርት ቤት መመታቷና 13 ተማሪዎች መቁሰላቸውን የከተማዋ ከንቲባ ኢጎር ቴሬኮቭ በሐዘን ገልጸዋል። ኔቶ 75ኛ ዓመቱን በሚያከብርበት ቀን ዛሬ ለዩክሬን የሚሰጠውን 100 ቢሊዮን ዩሮ የሚያወጣ የ5 ዓመት ፈንድ በይፋ አጽድቋል። የሩሲያውም የውጭ ጉዳይ ሚኒስቴር ሰርጌይ ላቭሮቭ ዛሬ በሰጡት መግለጫ ምዕራባውያን ዩክሬንን ለጥፋት እያዘጋጇት ነው፣ ይህም ወደ ቀጥተኛ ጦርነት ሊመራን ይችላል ሲሉ ማስጠንቀቂያውን ደግሞ ሰጥተዋል። ዩክሬን በድርድር ጠረጴዛ ላይ ጠንካራ እንድትሆን በጦር ሜዳ ማሸነፍ አለባት የሚለው መርህ ዛሬም በብራሰልስና በዋሽንግተን በይፋ እየተሰማ ነው። የአውሮፓ ህብረት ዛሬ ባወጣው መግለጫ ጦርነቱን በ2026 ለማቆም የሚያስችል ሁለንተናዊ ፍትሃዊ ሰላም እንዲመጣ ግፊት እያደረገ ነው። እንደ ኢትዮጵያም ግብፅና ሱዳን ያሉ ሀገራት ጦርነቱ በምግብና በነዳጅ ዋጋ ላይ በሚያሳድረው ጫና ሳቢያ አስቸኳይ የተኩስ አቁም እንዲደረግ ዛሬን ጥሪያቸውን እያቀረቡ ነው። ክሬምሊን ዛሬም ጦርነቱን ከኔቶ ጋር የሚደረግ የህልውና ትግል አድርጎ በመሳል ዩክሬን 4 ግዛቶቿን ዶኔትስክ፣ ሉሃንስክ፣ ዛፖሮዥያ እና ኸርሰን ሙሉ በሙሉ ለቃ እንድትወጣ እንደ ቅድመ ሁኔታ ደግሞም እያስቀመጠ ነው። ይህ የሩሲያ አቋም ነው። ጦርነቱ ያስከተለው ሰብአዊና ኢኮኖሚያዊ ኪሳራ በቁጥር ሲገለጽ እጅግ አስደንጋጭ ነው። እንደ ሲኤስአይኤስ ትንበያ በሁለቱም ወገኖች የሞቱና የቆሰሉ ወታደሮች ቁጥር 2 ሚሊዮን ደርሷል። ሩሲያ ብቻዋን ከ1.2 ሚሊዮን በላይ ወታደሮቿን አጥታለች። የተባበሩት መንግስታት መረጃ እንደሚያሳየው እስካሁን ከ15170 በላይ ንጹሃን ዩክሬናውያን ሲገደሉ ከ41300 በላይ ደግሞ ቆስለዋል። ከዩክሬን ህዝብ 24 በመቶ ወደ 10.6 ሚሊዮን የሚሆነው ተፈናቅሏል። ከዚህ ውስጥ 6.9 ሚሊዮን የሚሆኑት ውጭ ሀገራት ስደተኞች ናቸው። የዩክሬን ኢኮኖሚ ከወረራው በኋላ 20.2 በመቶ አሽቆልቁሏል። የሩሲያ ኢኮኖሚ ቢሆን ዛሬ በወጣ መረጃ መሰረት የውጭ ምንዛሬ ክምችቷ ከ2022 ወዲህ እጅግ ዝቅተኛ ደረጃ ላይ ደርሷል። ሩሲያና ዩክሬን ከዓለም ስንዴ ምርት 1/3ኛውን የሚሸፍኑ በመሆናቸው ጦርነቱ በአፍሪካና በመካከለኛው ምስራቅ የዳቦ ዋጋ እንዲንርና የረሃብ ስጋት እንዲያንዣብብ አድርጓል። ፖላንድ፣ ጀርመንና ሌሎች የአውሮፓ ሀገራት ከሁለተኛው የዓለም ጦርነት ወዲህ ከፍተኛውን ወታደራዊ በጀት ዛሬ ቀን አጽድቀዋል። ይህም ዓለምን ወደ አዲስ ቀዝቃዛ ጦርነት እየከተታት ነው። አውሮፓ ከሩሲያ ጋዝ ሙሉ በሙሉ በመላቀቋ የዓለም የነዳጅና የጋዝ መስመር አቅጣጫውን ወደ አሜሪካና ወደ ባህረ ሰላጤው ሀገራት ቀይሯል። የደህንነት ባለሙያዎች ለ26 እና 27 አንዳንድ ትንበያዎች አስቀምጠዋል። ሩሲያ በጦር ግንባር የገጠማትን ድካም ለመሸፈን በ2026 በአውሮፓና በአሜሪካ ምርጫዎች ላይ የሳይበር ጥቃትና የሐሰት መረጃ የማሰራጨት ስራዋን እንደምታጠናክር ይገመታል። በ2026 ክረምት ሩሲያ በዶኔትስክ የሚገኘውን የዩክሬን ጠንካራ የመከላከል መስመር ለመስበር ትሞክራለች ተብሎ ቢጠበቅም ከፍተኛ የሰው ኃይልና መሳሪያ እንደምታጣም ደግሞ ይተነበያል። አሜሪካ በትራምፕ አስተዳደር ስር እና ደግሞ እንደ ቱርክ ያሉ ሀገራት በ2026 አጋማሽ ላይ ሁለቱንም ወገኖች ወደ ድርድር ጠረጴዛ ለማምጣት የካሮትና የዱላ ፖሊሲ ሊጠቀሙ እንደሚችሉ ይገመታል። ይሁን እንጂ ዘላቂ ሰላም የመምጣቱ እድል አሁንም ዝቅተኛ ነው። በ2026 መገባደጃ ላይ ሩሲያ ከሶቪየት ዘመን የተረከበቻቸውን የጦር ታንኮችና መሳሪያዎች ሊሟጠጡ እንደሚችሉ፣ ይህም ጦርነቱን ወደ መቆም ሊያመራው እንደሚችል ደግሞ የሌሎች ግምት ነው። ዛሬ ባለው ተጨባጭ መረጃ መሰረት የሩሲያና የዩክሬን ጦርነት ያስከተለው ሰብአዊና ቁሳዊ ውድመት በዓለም አቀፍ ተቋማት በዝርዝር ተመዝግቧል። የተባበሩት መንግስታትና የዓለም ባንክ በወጡት የጋራ ሪፖርት መሰረት የዩክሬን መልሶ ግንባታ የሚያስፈልገው ወጪ $588 ቢሊዮን ደርሷል። በሰብአዊ ደረጃ እስካሁን ከ1.3 ሚሊዮን በላይ ወታደራዊ ኪሳራ፣ የሞትና የቆሰሉ የተመዘገበ ሲሆን ከዚህ ውስጥ 1 ሚሊዮን በላይ የሚሆኑት ደግሞ የሩሲያ ወታደሮች መሆናቸው የምዕራባውያን መረጃዎች ይጠቁማሉ። በዩክሬን በኩል ደግሞ ከ15900 በላይ ንጹሃን ዜጎች መገደላቸውን የተባበሩት መንግስታት አረጋግጧል። በወታደራዊ ረገድ ሩሲያ ዛሬ የሉሃንስክ ግዛትን ሙሉ በሙሉ መቆጣጠሯን ብታወጅም ዩክሬን በበኩሏ ባለፉት 3 ወራት ውስጥ 400 ስኩዌር ኪሎ ሜትር የሚሆን ግዛት ማስለቀቋን የጦር ጥናት ተቋማት ዘግበዋል። ዛሬ በታርታርስታን ግዛት የተፈጸመው ጥቃት ዩክሬን የሩሲያ የነዳጅ ማጣሪያዎች የማጥቃት ስልቷን ወደ ማምረቻ ፋብሪካዎች ማሳደጓን ያሳያል። በአሁኑ ወቅት የሩሲያ የነዳጅ ማጣሪያ አቅም ከ14 በመቶ በመቀነሱ የተረጋገጠ ሲሆን ይህም ክስተት በሩሲያ የውስጥ ኢኮኖሚ ላይ ከፍተኛ ጫና እያሳደረ ይገኛል። ኔቶ 75ኛ ዓመቱን በሚያከብርበት ዛሬ
ለዩክሬን የሚሰጠው የ100 ቢሊዮን ዶላር የረጅም ጊዜ ድጋፍ ማጽደቁ ጦርነቱ ለተጨማሪ ዓመታት ሊቀጥል እንደሚችል አመላካች ነው። ሩሲያ በበኩሏ በ2026 ባጀቷ ላይ ለጦርነት የምታውለውን ወጪ በከፍተኛ ሁኔታ ማሳደጓንና በምዕራባውያን ግዛቶች ላይ የኤሌክትሪክ መቆራረጥ እያጋጠማት መሆኑ ዛሬ የወጡ መረጃዎች ያረጋግጣሉ። የዓለም አቀፉ ማህበረሰብ በሁለት ጎራ ተከፍሎ ባለበት በዚህ ወቅት ጦርነቱን ያስከተለው የጥሬ ዕቃና የኤነርጂ ዋጋ መናር የዓለምን የኢኮኖሚ እድገት በ2.1 በመቶ እንዲቀንስ ማድረጉ በኢኮኖሚ ባለሙያዎች ተረጋግጧል። ይህንን እውነተኛና በቁጥሮች የተደገፈ ዘገባ ስለተከታተላችሁ እናመሰግናለን። ለስራችን ጥንካሬ ሀሳቡን አጋሩ። ጦርነቱ ወደ ሩሲያ ጥልቀት መግባቱ ለሰላም ድርድር በር ይከፍታል ወይስ ሁኔታውን ይበልጥ ያባብሰዋል? የዓለምስ የነዳጅ ዋጋ መናር በኢትዮጵያ የኑሮ ውድነት ላይ ምን አይነት ተጽዕኖ ይኖረዋል ብለው ያስባሉ? አስተያየቶን በኮሜንት መስጫው ላይ አስፍሩ። በየቀኑ የሚወጡ እውነተኛና ጥልቀት ያላቸውን የዓለም ዜናዎች ለማግኘት የኢትዮጵያ ዴይሊ ኒውስ ቻናላችንን ሰብስክራይብ ያድርጉ። የደወል ምልክቷንም በመጫን ቤተሰብ ይሁኑ። ይህ ቪዲዮ ለብዙዎች እንዲደርስና እውነታው እንዲታወቅ ላይክ እና ሼር በማድረግ የበኩሉን ይወጡ። ኢትዮጵያ ዴይሊ ኒውስ፣ እውነተኛ መረጃ ለሁላችን። ሰላም።